የኔ ልዕልት እኔና አንቺ ብዙ መከራዎችን ክፉና ደጉን አብረን ብዙ አይተናል። እስከ ዛሬ ጊዜ አልሰጠሽም። ዛሬ ግን ከልጅሽ አባት ጋር ቆንጆ ጊዜ እንድታሳልፊ ብዬ እነሆ እዚህ ቦታ ድረስ ጋብዤሻለሁ። ናሆሜ ውጭ ራት ልጋብዝሽ ስትለኝ እንዴት ደስ እንዳለኝ። ከአንተ ጋር እንደዚህ አይነት ጊዜ ካሳለፍኩኝ እኮ በጣም ቆየሁ። በጣም ይቅርታ የኔ ፍቅር። እውነት ነው ከሰርጉ በኋላ ምንም አይነት ጊዜን አልሰጠሁሽም። ሌላው ቢቀር እንኳን እንደ ሌሎቹ ቆንጆ የጫጉላ ጊዜ አልነበረንም። አባዬ እማዬ ወደምትኖርበት ቦታ ልሄድ ነው። ከአዲስ አበባ ብዙም ስለማይርቅ እኔ እየሄድኩኝ አየዋለሁ። ወይዘሮ ገነት ግን አባትሽን ይቅርታ አሉት እንዴ? ማለቴ ያቱ ተሰማ በደል ትንሽ ከበድ ያለ ነው ብዬ ነው። ምንም ቢሆን አካሉ አይደለም ቂም ትይዝበታለሽ ብላ አስበ ነው። እሱማ ልክ ነሽ። መቼም በባልና ሚስት መካከል ምንም አይነት ቂም የሚባል ነገር መኖር የለበትም። ያ ማለት ደግሞ በእኔና በአንቺ መካከል ቂም የሚባል ነገር በህይወታችን ሊኖር አይገባም ማለት ነው። እኔም ታውቃለህ አሁንም ማስበው አንድ ነገር ብቻ ነው። እኔና አንቺ ልጃችንን ይዘን የሆነ ራቅ ያለ ቦታ ጥፍት ብለን የራሳችንን ህይወት መመስረት። ግን እኮ የኔ ፍቅር ይህንን ህልማችንን እዚሁ መኖር እንችላለን እኮ። እዚህ ስጋት ብቻ ነው ናሆሜ፣ ፍርሃት፣ ጭንቀት ብቻ። ግን የሚያበቃ ፍርሃት ነው። ተፈራ እጃችን ላይ ገብቶ ነበረ፣ ድጋሚ ግን መግባቱ አይቀርም። ኤኒዌይስ ያ ሁሉ ያበቃል። አሁንስ በተስፋ መኖር ነው የሰለቸኝ። ቆይ መች ነው ቤተሰባችን ከዚሁ ጥንቅጥ የሚወጣው? ደግሞ በጣም አምሮብሻል። እርግዝና እንደሚያሳምር ከሆነ መተኛት የሚባል ነገር አይኖርም። እንዴ አንተ እኔንን በሰላም በተገላገልኩኝ እያልኩኝ ሌላ ልትጨምር አይከብድም? ፍጹም በሰዎች ነፍስ ስቃይና መከራ አትርፎ ያለ ስሙ ስም ተሰጥቶት መልካም ተብሎ የሚጠራው ተፈራ እውነተኛ ማንነቱ የሚወጣበት ጊዜ ላይ እየተቃረበ ያለ ይመስላል። በላይኩን ቤተሰቦች እጅጉን የተፈተነው ተፈራ አሁን ደግሞ ሸሽቶ በተሰወረው ኮማንደር በልሁ ቦታ በተተካችው ፖሊስ ዋጋውንም ያገኝ ይመስላል። ከዚያ አስቀድሞ ላይኩን ተፈራ መንገድ ላይ ከነጠባቂው በመሳሪያ ታግዘው ይዟቸውና አግተው ይዘዋቸው ሊሄዱ ሲሉ ተፈራም ይቀጥልና ላይኩን ህግ ባለበት ሀገር በጠራራ ፀሐይ መሳሪያ ታጥቆ መዞሩ ላንተም ሆነ ለቤተሰብ ወንጀል እንደሆነ አታውቅም ብሎ ስጠይቀው ላይኩንም አንተ ራስህ ህግ ባለበት ሀገር መስሎኝ ሰው ስትገድል የህፃናትን አካል ስትሸጥ የነበርከው ብሎ ሲለው ተፈራም ተው ላይኩን አትሳሳት፣ እኔ ተፈራ የብዙ ህፃናት ነፍሶችን እንዳተረፍኩ ህዝብ የሚመሰክርልኝ የተከበርኩ ትልቅ ሰው ነኝ ብሎ ሲለው ላይኩንም ከነሲምባ ጋር ተባብረው በመሳሪያ ወደሚፈልጉት ቦታ ይዘዋቸው ይሄዳሉ። ይቀጥሉና አሁን እጃችን ውስጥ ገብተዋል ሰማኛለህ፣ አሁን አምራንን የቀረጽካትን ቪዲዮ ታጠፋዋለህ ብሎ ሲለው ተፈራም የዛ ቪዲዮ ጉዳይማ እኮ አልቆለታል መቼም አይጠፋም ብሎ ሲላቸው ናሆምን በንዴት ሰማኛለህ ገላሃለሁ የምንልህን ነገር ማታደርግ ከሆነ ከዚህ ክፍል በሰላም ልትወጣ የምትችል አይመስለኝም ብሎ ሲያስፈራራው ተፈራም ተረጋጋ እንጂ ቡችላ ይህችን ቀን አስታውስ እሺ መቼም እንዳትረሳት በህይወትህ ማትረሳው የምትጸጸትበት ቀን ነው ማደርግብህ ብሎ ሲለው ናሆምም አንተ ራስህ ይህችን ቀን አስታውሳት ለሰራህ ወንጀል በሙሉ የምትጠየቅበት ቀን ደርሷል ወንጀልህ በአደባባይ ተናዘህ ለህዝቡ ይፋ ታደርጋለህ ብሎ እያለው ባለበት የላይኩን ስልክ ይደወላል። እንዳነሳውም አቶ ተፈራን በፍጥነት ልቀቁት ያለበለዚያ ግን ተሰማን በህይወት አታገኙትም የሚል ማስፈራሪያ ሲደርሰው ላይኩንም አታስብ እኔ ለቀዋለሁ ተሰማን ግን በጭራሽ እንዳስጎዱት ብሎ እያለ ባለበት ስልኩ ይዘጋል። ተፈራም ይቀጥልና በቃ ለዚህ ነበር እንደዚህ አስተፍጨረጨሩ የነበራችሁት እስካሁን ብቻ ባልገደሉት ብላችሁ ጸልዩ ትንሽ ቡችላ አንተ ስለኔ አቅም ምንም የገባህ አይመስለኝም በሉ አሁን ግደሉኝ እመኑኝ ከእንግዲህ በኋላ ተሰማ መቼም ቢሆን አታገኙትም ብሎ ሲላቸው ላይኩንም ለዛሬ ግን ተርፈሃል በሚቀጥለው ግን ስጋህን ለአሞራ ነው የምሰጠው ሰማኛለህ መቼም ቢሆን ከኔ አታመልጥም ብሎ ሲለው ተፈራም ሰሙኛላችሁ አሁን ማትገድሉኝ ከሆነ ልቀቁኝና ልሂድ እኔ እንደናንተ መንገድ ላይ ጠብቄ ማግድ ዱርዬ አይደለሁም ብዙ ስራ አለብኝ ልቀቁኝና ልሂድበት ይላቸውና ፈታውት ነፃነቱን ያበስራሉ። በዛን ሰዓት አዲስ የመጣችው ኮማንደር ስልክ ደውላ ስራዋን ከሚያግዛት ኢንስፔክተር ጋር ማውራት ትጀምራለች። ኮማንደር ንግስት እባላለሁ ከዋናው መስሪያ ቤት ነው ደውለው ብላ ስትለው ኢንስፔክተሩም እሺ ምን ልታዘዝ ኮማንደር ብሎ ይጠይቃታል። እሷም ቀጥላ ስራችንን የምንጀምረው አቶ ላይኩን ከሚባል ግለሰብ
ቤት ነው። ሲምባ የተባለው በወንጀል የሚፈለግ ሰው እዛ እንደተደበቀ መረጃ ደርሶናል። በቅድሚያ ያንን ታጣራልኛለህ ብላ ስትለው ኢንስፔክተሩ ታዛዥ ነኝ ኮማንደር፣ ግን ደግሞ ተጨማሪ ኃይል የሚያስፈልግ ከሆነስ ብሎ ስጠይቃት እሷም እንደውም ተው በቃ ይሄንን ጉዳይ ራሴ ፈጽመዋለሁ፣ ሌላ ተልዕኮ ልሰጥ ስለምችል በማንኛውም ሰዓት ዝግጁ ሆነ ጠብቀኝ ስለውና ስልኩ ይዘጋል። እንዳለችውን በቀጥታ ወደ ነላይኩን ቤት ትሄድና የፍርድ ቤት ማዘዣዋን አሳይታ ቤቱን ሙሉ ለሙሉ መፈተሽ ትጀምራለች። ምንም አይነት ሰው ስላላገኘችም ተመልሳ ወደ ታች ትወርድና ከዝናሽና ከኑሐሚን ጋር ማውራት ትጀምራለች። ዝናሽም ቀጥላ ሲጀመር እኮ እዚህ ቤት ውስጥ ምንም አይነት ወንጀለኛ እንደሌለ ነግሬሽ ነበር ብላ ስትላት ኮማንደሯ ሲምባ ስለሚባል ወንጀለኛ እያንዳንዱ መረጃ አለኝ። ዋይ ለምን ይመስልሻል አንቺንም በስምሽ የጠራውሽ? ስለ ላይኩን፣ ስለ ልጅሽ ዳግም፣ ስለሁላችሁም ወንጀለኛውን ለመደበቅ እያደረጋችሁ ስላላችሁ ጥረት በሙሉ አውቃለሁ ብላ ስትላት ዝናሽም ሲምባ ወንጀለኛ እንዳልሆነ ብቻ ነው መረጃ የሌላችሁ? ትልቅ ወንጀለኛ እኮ ኮማንደር በልሁ ነው፣ የልጁን ፍቅረኛ ነው ያስገደለው ራሱ ነው ብላ ስትላት ኮማንደሯ በእርግጥ ኮማንደር በልሁ በሙስና የተጨማለቀ እንዲሁም ስልጣኑን ያለአግባብ እንደተጠቀመ በደንብ አውቃለሁ፣ እሱ ላይም ክትትል እያደረግንበት ነው ያለ ነው ብላ ስትላት ዝናሽም ኧረ በጣም ጥሩ ነው፣ ስለዚህ ከተማውን እያሸበረ ስላለው ስለ አቶ ተፈራን በደንብ ታውቃላችሁ ማለት ነው ብላ ስትጠይቃት ኮማንደሯ ቆይ ደግሞ አቶ ተፈራን ከእናንተ ጋር ምን አገናኘው ብላ ስትጠይቃት ኑሐሚን በመሃል ትገባና ይቅርታ ለዛሬ ግን እዚህ ጋር ቢበቃን ይሻላል፣ ያው ወንጀለኛ እንደሌለ አረጋግጠሻል አይደል? ስለዚህ አሁን ወደ የስራችን ብንሄድ ነው የሚሻለው ትላትና ኮማንደሯን ከቤት ታስወጣታለች። ኮማንደር ንግስትም ከዛ ቤት ወጣ በቀጥታ ወደ ተፈራ ጋር ነበር ሄደችው። እሱም ሲመለከታት ከተቀመጠበት ይነሳና እንኳን ወደ ቤተ መንግስቴ በሰላም መጣሽ፣ ሰላም ነው ብሎ እጁን ቢዘረጋላትም እሷ ግን ሰላም ልትለው ፍቃደኛ አልነበረችም። እሱም ይቀጥልና ሲመስለኝ ከኔ ጋር በደንብ ለመተዋወቅ አልፈለግሽም ብሎ ሲጠይቃት እሷም ይህ ምንድነው? እኔ ጋር ለምንድነው ገንዘብ የላከው? መደለያ መሆኑ ነው? ሰማኛለህ እኔ ኮማንደር ንግስት ነኝ አላወከኝም ማለት ነው ብላ ስታስፈራራው እሱም በትንሹም ቢሆን ስላንቺ ያውቃለሁ ያው ብዙም ባይሆን ማለቴ ነው ብሎ ሲላት እሷም ሰማኛለህ እኔ እናንተ ከዚህ በኋላ የምንገናኘው አንተ በወንጀል ተይዘህ እጅህ ላይ ካቴና ሳጠልቅልህ ብቻ ነው። በነገራችን ላይ ወደ አንተ ከመምጣቴ በፊት የቀድሞውን ኮማንደር በልሁን እጁ ላይ ካቴና አጥልቀውልኝ ይዘውልኝ መጥተዋል። ያው አልሰማህም ብዬ ነው ብላ ስትለው ተፈራ በእውነት በጣም ጎበዝ ነሽ፣ ለዚህ ፍጥነትሽ ትልቅ ሽልማት ይገባሻል። ኮማንደር በልሁ እኮ ስልጣኑን ተጠቅሞ የስንቱን ሰው ህይወት ያበላሸው ሰው ነው ብሎ ሲጠይቃት እሷም ሊሆን ይችላል፣ ግን ደግሞ ጥያቄ ሲጠይቀው ደጋግሞ የሚጠራው ያንተን ስም ብቻ ነው። ቤተሰቡን የሚመራውና ገንዘብ የሚያገኘው በአንተ ስራዎች እንደሆነ ነግሮኛል። ለመሆኑ ገንዘብ ምስልክለት የነበረው ለምንድን ነው ብላ ስትጠይቀው እሱም የውሸት ምክንያቱን ደርድሮ ሊያሳምናት መሞከር ይጀምራል። ነገር ግን እሷ ልታምነው ፈጽሞ ፍቃደኛ አልነበረችም። እውነት ለመናገር እኔ በትንሹም ቢሆን ማስረጃዬን አግኝቻለሁ። ገና የበልሁን ወንበር ሳሊዝ ነበር ካንተ መደለያው የደረሰኝ። ለማንኛውም መንግስት የሚከፍለን ደሞዝ ስላለ በሱ መጠቀም እችላለሁ፣ ገንዘብህን ውሰድ ብላ ስትለው ተፈራ መንግስት የሚከፍላችሁ ደሞዝ እኮ የእኛን ጫማ ማስጫ እንኳን አይሆንም ብሎ ሲላት እሷም አቶ ተፈራ የምትናገርበትን መንገድ እያሰብክ ቢሆን ጥሩ ነው፣ እመነኝ በቅርቡ ሁሉንም ነገር አጋልጬ ለፍርድ አቀርባለሁ። እኔ ያንን ማድረግ ካልቻል ኮማንደር ንግስት አይደለሁም ብላ ስለውና ጥላው ትወጣለች። ከዚህ በኋላ ነው ላይኩን በገዛ ፍቃዱ ወደ እሷ ቢሮ ሄዶ ስለተፈራ አንዳንድ መረጃዎችን መስጠት የጀመረው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።